የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። አዳኙ እዚህ ጉባኤ ውስጥ አለ። በመንፈሱ አማካኝነት የምድኑ ሰዎችን ይጠራቸዋል። ዛሬ ጌታ ኢየሱስ ክርስቶስን በሕይወት ላይ ንጉስ አድርጌ መሾም እፈልጋለሁ፣ ጌትነቱን በልቤ አመኜ በአፌ መመስከር እፈልጋለሁ የምትሉ ሰዎች፣ ጌታን መቀበል የምትፈልጉ ሰዎች ይሄ ጊዜ ለእናንተ የተሰጠ ጊዜ ነው። ከተቀመጣችሁበት ብትነሱ ደስ ይለኛል። ጌታን መቀበል የምትፈልጉ ሰዎች እድሉ እንዳያመልጣችሁ። የመዳን ቀን ዛሬ ነው። መጽሐፍ እንደዚህ ይላል፣ የመዳን ቀን ዛሬ ነው። ተነሱ፣ ከተቀመጣችሁበት ተነሱ፣ ብድግ በሉ፣ ተባረኩ። ኑ የመዳን ቀን ዛሬ ነው። ኑ በኢየሱስ ማመን አያሳፍርም። ኢየሱስ ብቻ ነው ሕይወት ሰጪ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ይታደጋል፣ የመዳን ቀን ዛሬ ነው። ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌልን ይዞ የምን መፍራት? ተናገር እንጂ ላልሰሙት ሄደ። ወንጌልን ይዞ የለም የኋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ። ተነስተን ዛሬ ወንጌል እንስራ። እልልታ! በወንጌል አላፍርም፣ በወንጌል አላፍርም፣ በኢየሱስ አላፍርም፣ በኢየሱስ አላፍርም። ቶሎ በሉ። ኢየሱስ ክርስቶስ ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በኢየሱስ እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ። ሰው ያረጋል ብዬ እናገራለሁ። ያስበልጣል ብዬ እናገራለሁ። ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እልልታ ይሁንለት ለኢየሱስ። እጃችሁን አንሱና ከኔ ጋር እኔ የምለውን እያላችሁ ጸልዩ። ጌታ ሆይ ከዛሬ ጀምሮ ሕይወቴን ዘመኔን ላንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ እናገራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅ አርጌ ስለተቀበልከኝ እጅግ አርጌ አመሰግናለሁ። ክብር አለ ለኢየሱስ። ዋው! ዛሬ ህዳር 29 2017 130 ሰዎች ወደ እግዚአብሔር መንግስት ተጨምረዋል። እልልታ ይሁንለት ለኢየሱስ ይሁንለት። በጣም ብዙ ጩኸት፣ ብዙ እልልታ